ሲመካከሩ ይግባባሉ። ሰዎች ሲነጋገሩ ይበልጥ ይተዋወቃሉ። መተዋወቅ መተሳሰብ መዋደድን ያመጣል። አንዱ ለሌላው ያስባል። አንዱ ለሌላው አጋዥ እንጂ ጠላት አይሆንም። ወንድም ከወንድሙ ሲግባባ ሰላም ይሰፍናል። ውረድ እንውረድ ምዕራፍ ይዘጋል በምክክር። በጦርነት የሚጠፋ ሕይወት፣ በጦርነት የሚጎድል አካል፣ በጦርነት የሚወድም ንብረት አይኖርም። ችግር በንግግር አለመግባባት በምክክር ይፈታል። ኢትዮጵያውያን አሁን ያንን እያደረጉ ነው። ወንድማማቾች ያንን እያደረጉ ነው። ሀገር ለማሻገር መጪውን ጊዜ የተሻለ ለማድረግ ኢትዮጵያ እየመከረች ነው። ኢትዮጵያውያን እየተሻገሩ ነው። ኢትዮጵያውያን የልዩነት ግድግዳ አፍርሰው የአንድነት የፍቅር ድልድይ ይገነባሉ። የዘመኑ ጀግንነት ችግርን በመመካከር መፍታት ነውና በቸሪደር ዙሪያው በቸሪደር የኢትዮጵያ ምድር ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ዜናዎች ተጀምረዋል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የምክክር ጉባኤው ሀገር የምትጸናው በምክክርና በሐሳብ የበላይነት እንደሆነ ለትውልዱ ለማስረጽ ምቹ ምህዳርን የፈጠረ ነው ሲሉ ተመካካሪዎች ገለጹ። ጉባኤው ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ አበባ ዓለም አቀፍ ኮንቬንሽን ማዕከል መካሄዱን ቀጥሏል። አስተያየታቸው ለኢዚያ ከሰጡ ተመካካሪዎች መካከል አቶ ድሪባ ተሾመ ሀገራዊ ምክክሩ የተለያዩ የማህበረሰብ ክፍሎችን አካታችነት ያረጋገጠ መሆኑን ተናግረዋል። እኔም እንደ አንድ ዜጋ በምክክሩ በንቃት በመሳተፍ ተወያዮች የሚያነሷቸውን ሐሳቦች በማዳመጥ ሐሳቤን በነጻነት እየገለጽኩ እገኛለሁ ብለዋል። ጉባኤው የተሻለች ኢትዮጵያ ለመገንባት በሀገራዊ አጀንዳዎች ላይ በሰከነ መንገድ መመካከር ወሳኝ መሆኑን የተማርንበት ነው ሲሉ ተናግረዋል። በመደማመጥ መመካከር ዘመናዊነት መሆኑን ነው ተመካካሪ ድሪባ ተሾመ የተናገሩት። ሌላኛው ተመካካሪ መቶ አለቃ አሸናፊ ድባቤ በበኩላቸው በዋና ዋና ሀገራዊ ጉዳዮቻችን ላይ የመመካከር ልማድ የሌለን በመሆኑ ኢትዮጵያ ለልዩ ልዩ ችግሮች ተጋልጣ መቆየቷን አንስተዋል። ለቀጣዩ ትውልድ ምቹና የተሻለች ሀገር ለመገንባት እንዲሁም የመመካከርን ባህል ለማዳበር አሁን ላይ የተመካከርን እንገኛለን ብለዋል። በቀጣይ በምክክር ሂደቱ ሰላሟና ልማቷ የተረጋገጠባት ኢትዮጵያን ለትውልዱ ለማስተላለፍ ሀገራዊ ኃላፊነታቸውን እንደሚወጡ አረጋግጠዋል። ሀገርን ማጽናት የሚቻለው በምክክር መሆኑን ለትውልዱ ለማስገንዘብ ምክክሩ እንደሚረዳም ተጠቁሟል። ግብጽ በኤርትራ አማጽያን ላይ ታደርግ የነበረው የትጥቅና የፖለቲካ ድጋፍ ኢትዮጵያን የባህር በር አሳጥቷታል ተባለ። የኪንግ ኦፍ አባይ መስራች ኡስታዝ ጀማል በሽር ኢትዮጵያ ከአክሱም ስልጣኔ ጀምሮ በቀይ ባህር የነበራት ተጽዕኖ በታሪክ የተመዘገበ ነው ብለው ኢትዮጵያ የባህር በር እንድታጣ ካደረጉት ምክንያቶች መካከል ግብጽ በኤርትራ አማጽያን ላይ ታደርግ የነበረው የትጥቅና የፖለቲካ ድጋፍ ነው ሲሉ ተናግረዋል። የቀድሞ የባህር ኃይል አባል ጁኒየር ሌፍተናንት ሀለፎም መሰለ በበኩላቸው ኢትዮጵያ ከጅቡቲ ከኤርትራና ከሶማሊያ ጋር በህጋዊና በዲፕሎማሲያዊ መንገድ በባህር በር ጉዳይ የምታደርገው ውይይት ላይ ግብጽ ከአካባቢው ሀገራት ጋር ጥምረት ለመፍጠር የምታደርገው እንቅስቃሴ የጣልቃ ገብነትና ህጋዊ መሰረት የሌለው መሆኑን ተናግረዋል። አምባሳደር ዲና ሙፍቲ በበኩላቸው ግብጽ የኢትዮጵያን ብሔራዊ ጥቅም ለማስተጓጎል የምትከተለው አካሄድ አዲስ አይደለም ብለው በዓለም አቀፍ መድረኮች የኢትዮጵያን አቋም ለማዳከም ያደረገችው ጥረት ሳይሳካ ሲሉ ተናግረዋል። በዚህ ሂደት ከውጭ የሚደረግ ማንኛውም ጣልቃ ገብነት ዘላቂ መፍትሄ ሊያመጣ እንደማይችል ተመላክቷል። ዘገባው የጋዜጣ ፕላስ ነው። በሌላ ዜና የህዋት ቡድን የሚያካሂደውን የጦርነት ቅስቀሳና ፈና የትግራይ ህዝብና ወጣቶች አጥብቀው ሊቃወሙትና ሊታገሉት እንደሚገባ የትግራይ ወጣቶች ገለጹ። ቡድኑ በአሁኑ ወቅት ከኢትዮጵያ ታሪካዊ ጠላቶች ጋር በመቀናጀት የትግራይ ወጣቶችን ለጦርነት እያፈሰና ወደ ሱዳን በመሸጥ አስከፊ ግፍ እየፈጸመ ይገኛል። በርካታ ወጣቶችም ይህን ግፍ በመስጋት አካባቢያቸውን ጥለው እየሸሹ መሆኑን ገልጸዋል። ወጣት ገብረ ኪሮስ ህሉፍ ህገወጡ ቡድን እየፈጸመ ያለው የጦርነት ጉሰማና ግፍ ከዚህ ቀደም በፈጸመው ወንጀል ላለመጠየቅ የሚያደርገው ጥረት መሆኑን ለኢዚያ ተናግረዋል። የፕሪቶሪያው የሰላም ስምምነት የትግራይን ህዝብ ፍላጎት ለመመለስ ምቹ ሁኔታ መፍጠሩን አስታውሶ የፌደራል መንግስትም በስምምነቱ የተቀመጡ ጉዳዮችን ሲፈጽም መቆየቱን ተናግረዋል።
በተቃራኒው የህወሓት ቡድን ስምምነቱን በመጣስ ለትግራይ ህዝብ ጥቅም ምንም አይነት ደንታ እንደሌለው በተግባር አሳይቷል ነው ያለው። የትግራይ ህዝብ የሚሻው ሰላም ቢሆንም ቡድኑ ከህዝቡ ፍላጎት ውጭ ወጣቶችን በግዳጅ እያፈሰና ጦርነት እየቀሰቀሰ መሆኑን ነው የተናገሩት። ይህም የቡድኑን ውድቀትና በህዝቡ ዘንድ ቅቡልነት ማጣቱን ያመለክታል ብሏል። ቡድኑ ከሻዕቢያና ከሌሎች ተላላኪ ኃይሎች ጋር በመሆን ጦርነት በመቀስቀስ የትግራይ ህዝብን ለከፋ ችግር ለመዳረግ እየተንቀሳቀሰ መሆኑን የሚናገረው ወጣት ኪሮስ በመሆኑም ቡድኑን አምርረን ልንታገለው ይገባል ነው ያለው። ወጣት ጸጋ ልዑል በርሄ በበኩሉ የትግራይ ህዝብ ጦርነትና ውጊያ ይበቃናል በሚል አጥብቆ እየተቃወመ እንደሚገኝ ተናግረዋል። ህገወጡ ቡድኑ የሚቃወሙትን ወጣቶች ብቻ ሳይሆን ልጆቻችንን ለምንድነው የምትወስዱት ብለው ጥያቄ እያነሱ ያሉ እናቶችን ላይ ሳይቀር ግፍ እየፈጸመ ይገኛል ብሏል። በክልሉ የተጀመረው ተቃውሞና ትግል ተጠናክሮ መቀጠል እንዳለበት ለወጣቶቹ ጥሪ ቀርቧል። ከ400 በላይ ፌስታል የሚያመርቱ ተቋማት ላይ ክትትልና ቁጥጥር ማድረጉን የአዲስ አበባ አካባቢ ጥበቃ ባለስልጣን አስታወቀ። ከ400 በላይ ፌስታል የሚያመርቱ ተቋማት ላይ ክትትልና ቁጥጥር ማድረጉን የአዲስ አበባ አካባቢ ጥበቃ ባለስልጣን አመልክቷል። ባለስልጣኑ የፕላስቲክ ምርቶች ለገበያ እንዳይቀርቡና ምርቱም እንዲቆም የሚያደርገው ሕግ ወደ ስራ መግባቱን ተከትሎ ቁጥጥር እያደረኩ ይገኛለሁ ብሏል። በዚህም መሰረት በተጠናቀቀው በጀት ዓመት ከረጢት ስራ ላይ እንዳይውል ለማድረግ በተሰራው ስራ 488 ፌስታል የሚያመርቱ ተቋማት ላይ ክትትልና ቁጥጥር ተደርጓል ተብሏል። አሁንም በርካታ የምርት ክምችቶች በቁጥጥር ስር እየዋሉ እንደሚገኝ የገለጹት የባለስልጣኑ ዋና አማካሪ አቶ አዱኛ ወንድሙ ባለስልጣኑ በደረሰበት ልክ ክትትል እያደረገ ቢሆንም ህብረተሰቡ ስለ ፌስታል ያለው ግንዛቤ መቀየር ባለመቻሉ በቀላሉ ማስቆም እንዳልተቻለ ተናግረዋል። አምራች ተቋማቱ ከድርጊታቸው እንዲቆጠቡና ወደ ሌሎች ተኪ ምርቶች እንዲሰማሩ በማድረግ እንቢተኞች ላይ እስከ ማሸግ የደረሰ እርምጃ መወሰዱን አያይዘው ገልጸዋል። በበጀት ዓመቱ ከብክለት ጋር በተያያዘ ከ17100 በላይ ተቋማት ላይ ክትትልና ቁጥጥር መደረጉን ተናግረዋል። የኢትዮጵያ ኤሌክትሪክ አገልግሎት በተጠናቀቀው በጀት ዓመት ውጤታማ ተግባራት ማከናወኑን አስታወቀ። አገልግሎቱ የ2018 በጀት ዓመት በኤሌክትሪክ መሰረተ ልማትና የፋይናንስ አፈጻጸሙን እንዲሁም በ2019 በጀት ዓመት እቅድ ዙሪያ ላይ ለመገናኛ ብዙሃን መግለጫ ሰጥቷል። የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው አገልግሎቱ በበጀት ዓመቱ ውጤታማ ተግባራትን አከናውኗል ብለዋል። በዚህም በበጀት ዓመቱ በተከናወኑ በርካታ ተግባራት የደንበኞቹን ቁጥር 5.88 ሚሊዮን ማድረስ መቻሉን ገልጸዋል። ከደንበኞች አገልግሎት አንጻር በቅድመ ክፍያ 82.6 እንዲሁም በድህረ ክፍያ 15.4 በመቶ መድረሱንም አክለዋል። ዘገባው የኢትዮጵያ ቢዝነስ ዴይሊ ነው። አሁን ደግሞ ወደ ውጭ ዜና ተሻገርን። ዩክሬን የሩሲያ ግንባር ቀደም የኢኮሜርስ አቅራቢ በሆነው ዋይልድ ቤሪስ ላይ የድሮን ጥቃቶችን በመፈጸም የማከማቻ ስፍራዎችን ማውደሙ ተሰማ። ወደ 20 በሚጠጉ የድርጅቱ ማዕከላት ላይ የተሰነዘሩት ጥቃቶች ከፍተኛ እሳት ያስነሱ ሲሆን ሰፊውን የሎጂስቲክስ ትስስር አስተጓጉሏል። ዮሐንስ ተስፋ ተጨማሪ ያለው። የዩክሬን ጥቃቶች በሩሲያ ውስጥ አዲስ ኢላማ ማውደማቸውን ተያይዞታል። በሩሲያ ትልቁ የኢኮሜርስ ኩባንያ ዋይልድ ቤሪስ ላይ በተደጋጋሚ የምሽት የድሮን ጥቃቶች እየተፈጸሙ ይገኛሉ። እነዚህ ጥቃቶች ከባድ ቃጠሎችን ያስነሱ ሲሆን ሙሉ የመጋዘን እቃዎችን አውድመዋል። እንዲሁም በዓለማችን ግዙፉ ሀገር ውስጥ የተዘረጋውን ሰፊ የአቅርቦት ትስስር አቋርጠዋል። ሮይተርስ የጥቃቱን ቦታዎች ከተለያዩ የሳተላይትና የቪዲዮ መረጃዎች ጋር በማመሳከር አረጋግጫለሁ ያለ ሲሆን የዋይልድ ቤሪስ እና ሌሎች የኢኮሜርስ መድረኮች ከሀገሪቱ የኢኮኖሚያዊ እንቅስቃሴ 8.5 በመቶ የሚሆኑ እቃዎችንና አገልግሎቶችን የሚያንቀሳቅሱ በመሆናቸው ጥቃቶቹ በሩሲያ የችርቻሮ ዘርፍ ላይ ከፍተኛ መናወጥን እየፈጠሩ ይገኛሉ። አዳዲስ የሳተላይት ምስሎች እንደሚያሳዩት ከ1.2 ሚሊዮን ስኩዌር ሜትር በላይ የማከማቻ ቦታ ማለትም ከኩባንያው አጠቃላይ የማከማቻ አቅም ከ1/5 በላይ የሚሆነው ሙሉ በሙሉ ጉዳት ደርሶበታል። ይህም ኩባንያውን ከመክሰር ለማዳን ከፍተኛ የመንግስት ጣልቃ ገብነት ሊጠይቅ እንደሚችል የቅርብ ጊዜ የፋይናንስ ሪፖርቶች ያመለክታሉ።
በእነዚህ መጋዘኖች ውስጥ የነበሩት አብዛኞቹ ዕቃዎች ደንበኞች ዘንድ ለመድረስ የተዘጋጁ ነበሩ። ዋይልድ ቤሪስ እንደሚለው 95 በመቶ ትዕዛዞች በመላው ሩሲያና ጎረቤት ሀገራት በሚገኙ መዳረሻዎች የሚሰራጩ ነበሩ። የሞስኮ ማከፋፈያ ጣቢያ ባለቤት የሆነው ቬሴቪ ክሊሞን ጥቃቶቹ ለ6 ወራት ሊራዘሙ ይችላሉ በሚል ፍርሃት በአንድ ወቅት ትርፋማ የነበረውን አነስተኛ የንግድ ስራውን ለመሸጥ እንዳሰበ ተናግሯል። ባለፈው አንድ ወር ውስጥ ሽያጩ በ50 በመቶ ገደማ ቀንሷል። ለዚህ ምክንያቱ ምንም አይነት አቅርቦቶች አለመኖራቸው ነው። ከመጋዘኖች ውስጥ አሁንም የተወሰኑ ዕቃዎች እየወጡ ቢሆንም በየወሩ ግን መጠኑ እያሽቆለቆለ ይገኛል። አንዳንድ የንግድ ባለቤቶች ዋይልድ ቤሪስ ተጨማሪ ድጋፍ ያደርጋል በሚል ተስፋ ስራቸውን እንደቀጠሉ ናቸው። ኩባንያው የትርፍ መጠኖችን መጨመሩን፣ የክፍያ ማራዘሚያዎችን መስጠቱንና በፈቃደኝነት ላይ የተመሰረተ የካሳ ክፍያዎችን መፈጸሙን አስታውቋል። ነገር ግን በመጋዘን ላይ በደረሰ የድሮን ጥቃት 170 ካርቶን በእጅ የተሰሩ ጣፋጮቿን ያጣችው አርቲዛን ስታሮስቲና ካሳ አገኛለሁ ብላ እንደማትጠብቅ ተናግራለች። በእነዚህ የመጋዘን ጥቃቶች ቢያንስ 13 ሰዎች ተገለዋል። በየካቲት 2022 በሩሲያ የተወረረችው ዩክሬን ሰላማዊ ዜጎችን ኢላማ አላደረኩም በማለት አስተባብላለች። ኪየቭ ጥቃቶቹ ጦርነቱን ወደ ተራው የሩሲያ ሕዝብ ቤት ለማድረስና ሞስኮ ግጭቱን ለመቀጠል የምታወጣውን ወጪ ከፍ ለማድረግ የተነደፈ ዘመቻ አካል መሆናቸውን ገልጻለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጥቃት የደረሰባቸው የሎጂስቲክስ ማዕከላት ለሩሲያ ጦር የድሮን መለዋወጫዎችን፣ የዳሰሳ መሳሪያዎችንና ሌሎች ወታደራዊ ቁሳቁሶችን በማቅረብ ይሳተፋሉ ሲሉ ከሰዋል። ዩክሬን እንደምትለው የሌሊት እይታ መነጽሮችንና የጥይት መያዣዎችን ጨምሮ ሰፊ ምርቶችን የሚያቀርበው ዋይልድ ቤሪስ የሩሲያን የጦርነት ዘመቻ እየደገፈ ይገኛል። ነገር ግን ኩባንያውና የክሬምሊን ቤተመንግስት ለጦር ሰራዊቱ ምንም አይነት አቅርቦት እንደማይደርግ ያስተባብላሉ። ዜናውን ስናጠናቅር ሮይተርስ እና ቢቢሲ ኒውስን በዋቢነት ተጠቅመናል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ ኢሳት ዲጂታል ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ገነት ዘዘው አብሬያችሁ ነበርኩ። ሰናይ ጊዜ እንዲሆንላችሁ ከወዲሁ ተመኘን።